ሰላም ነክታለች። በሀና ምክንያት ህይወቷ ተርፏል። ዶክተርም ሜላትም ምናሴም ሀናን አመስግኗት። ሜላት ደግሞ ሀና ላይ ያደረገችው ነገር ተጸጽታ ሀናን ይቅርታ ጠይቃታለች። እንደገና ሰላም ትሰማ ነበረ። ሀና ሜላት ለሀና ድጋሜ ደም ሰተሽ ልጄን አድኝልኝ፣ እንደገና አባትሽን ለአባትሽ ማሳከሚያ ብር ገንዘብ እሰጥሻለሁ ብላ በብር ልታታልለው ነበረ። መጠቀማ ልታደርገው ነበረ። ሰላምን ይሄ ስለሰማች እናቷን በዛሬ ቀን ጠልታለች። ላይሽ እንኳን አልፈልግም፣ አንቺ እናቴ አይደለሽም፣ ልጅሽ ቢሆን አሳልፈሽ ለሞት ትሰጫለሽ ወይ? ሀናም እንደ ማንኛውም ሰው ናት ብላ በጣም እየተቆጣች ነው። እና ያደረገችው ሜላት በጣም ያሳፍራል። የእውነት ነው። ምክንያቱም ሀናም ቤተሰብ አላት፣ በዛው አባቱ በጣም የሚሳሳላት ቤተሰብ አላት ማለት ነው። ውድ ቤተሰቦች ደህና ናችሁ ወይ? እግዚአብሔር ይመስገን። ኖላዊ ድራማ ክፍል 19 ተለቋል። ገብታችሁ እዩት። ኖላዊ ድራማ በአሁኑ ሰዓት በጣም ተወዳጅና አስተማሪ ድራማ ነው። የምር በጣም ያስተምራል። እኔ ከዚህ ድራማ ብዙ ነገሮችን አግኝቻለሁ። የዛሬ ድራማ ደግሞ በጣም ደስ ይላል። ሰላም ነክታለች። የሰላም ደም የትም ሊገኝ ያልቻለ ሀና የሰላምን ህይወት አድናለች። ሀና ደግሞ ብዙ ነገሮችን አድርጋለች። ሀና ማለት ለራሷን ትታ የሰዎችን ህይወት ለማዳን የምትሮጥ ልጅ ናት። ደግሞ በፈጣሪ የምትተማመን ልጅ ናት። የምታስታውሱ ከሆነ ይሄ ነገር ሳይደረግ በፊት የኔ ፈጣሪ ከኔ ጋ ነው፣ የአባቴ ልመና ከኔ ጋ ነው፣ ስለዚህ ሰላም ምንም አትሆንም፣ ዶክተር እባክህ እርዳኝ ብላ ነው ይሄ ውስጥ የገባችው። ፈጣሪዋን ለምና ነው። እና ፈጣሪም ደግሞ ይሄው አላሳፈራትም። ሰላም በሰላም ነክታለች። እንደውም ተጨንቃ ነበረ። ሜላት ደግሞ ያደረገችው ነገር በጣም ያሳፍራል። ምክንያቱም ህይወት ነው። የድሃ የሀብታም አይልም። እንግዲህ ያው ወይዘሪት ሜላት ያደረገችው ሀናን አሳልፋ ለመስጠት እንደገና ሰላምን ደግሞ በህይወቷ ማኖር ነበረ ፍላጎታ። የፈለገ ነገር በመጣ እኔ አገባኝም፣ ግን ደግሞ የልጄን ህይወት ብቻ አድንኝልኝ። አንቺ የሆነ ነገር እንኳን ብትሆኚ እኔ ለአባትሽ አለው ኃላፊነቱን እወስዳለሁ ብላለች። ገንዘብ ብቻ አይደለም እኮ ህይወትም ይሄ የህይወት ጉዳይ ነው ብላለች ሀና። እውነት ነው። ይሄ የህይወት ጉዳይ ነው። ህይወት እኮ በብር አይገዛም። ቢሆንም ግን አባቱ አለሀና መኖር አይችሉም። አይታቸዋል። ለደቂቃ እንኳን ከቆየች ካደረች በቃ በጊዜ ትናፍቃታለች። እና ለዛ ነው ብዙ ጊዜ ሲጨነቅ ወደ ቤተ ክርስቲያን እየሮጠ ልጄን አደራ ጠብቅልኝ እያለ ለፈጣሪው ይነግረው ነበር። እና ለዛ ነው ሀና አለ አባቷ መኖር አትችልም። አባቱም አልሀና መኖር አይችልም። ግን ደግሞ ሜላት እንደዛ አላሰበችም። ያ ነገር ሁሉ ሰላም መስማቷ ግን ጥሩ ነው። ምክንያቱም ሀና ማን እንደሆነች እናቷ ማን እንደሆነች ተረድታለች። ከዚህ በፊትም ያው እናቷን በምክንያት አይደለም የጠላችው፣ እናቷን ጣልታ ነበረ። ቢሆንም ለአጭር ጊዜ ተስማምቶ ነበረ። በመሀል ይሄ እርግዝና መጣ። አሁንም ደግሞ የቤተሰብ ጉዳይ እንትን እንዳይሆን እንዳይደፈርስ ዶክተርና ሀና ይሄን ሸፍነው ይሄው ሰላም በሰላም ታክማ ወጥታለች። ብቻ ሀና ያደረገችው ነገር በጣም ትልቅ ነገር ነው። ሰው ልጅ እኮ በችግሩ ከደረሰልሽ በቃ ያ ሰው ሁሌም በቃ ዘላለም እንደተመሰገነ ይኖራል። የምር ሀና በጣም የዋ ልጅ ናት። ራሷን አሳልፋ ልሰጥ ነበረ። ዶክተሩም እንኳን ማስቆም በሞክር እንኳን ዶክተር ሰላም እኮ ለእናቷ ልዩ እናት ነው፣ ልዩ ልጅ ናት። እንዴት እንደዚህ ትላለ? እኔ እንኳን አባዬ ነው እንጂ ቢሞትም ችግር የለም፣ አባዬ ግን አለኔ አይኖርም ይሞትብኛል ብላ ለአባቱ ነበረ የፈራችሁ። አባቱ ጋም ደውላ ናፍቀኸኛል አባቴ ያለችው፣ ግን ይሄ ብላ አላስረዳችሁ። ምክንያቱም ይጨነቃል ብላ ስላሰበችው። እና በጣም በሳልና የተባረከች ልጅ ናት ሀና። እንደምታውቁት እንደዛ ነው። በዛሬ ቀን እንግዲህ ምናሴም ሰላምም እናቷ ላይ ተቃውሞ አንስቷል። አንቺ
መልካም እናታችን አይደለሽም እና እንጠላሻለን እያሏት ነው። ሀና ላይ ያደረግሽው ነገር በጣም ከባድ ነገር ነው። ሀና አሳልፈሽ ለሞት ሰጥተሽ ሰላምን ደግሞ በህይወት እንድትኖር ማድረግ ነበር ሀሳብሽ። ግን ደግሞ ምናሴ የተናገረ ነገር ዶክተርን በጣም አስገርሞታል። ለዛ ነው ድጋሜ ጠርቶ አንተ ማለት በጣም የተናገርከው ነገር እስከ ዛሬ ህሊናዬ ውስጥ ነው ያለው። ሰው ስለ ተማሪ ብቻ አይደለም አይታችኋል። ምናሴ ግን ትንሽ ልጅ ነው፣ ወይዘሮ ሜላት ግን ትልቅ ሰው ናትና፣ ግን ይሄ ነገር አላሰበችም። ሀና ልጄ ብትሆንስ እንዴት አሳልፌ ለሞት እሰጣለሁ? አሁን ሌላ ሰው ቢቸገር የሰላም ደም ከተሸገረ ሰው ጋር ቢመሳሰል ሰላምን አሳልፋ አሰጥም። ግን ሀናን አሳልፋ ሰጥታለች እኮ። በቃ ልጄን አድኝልኝ፣ የሆነ ይሁን እኔ አገባኝም፣ ልጄን ብቻ አድኝልኝ ነው አለችው። ለዛ ነው የተጨነቀችው። ዶክተርም ደግሞ ለአባትሽም እኮ አንቺ ውድ ነሽ፣ ለምንድን ነው እንደዚህ ራስሽን ርካሽ ያደረግሽው ለምንድን ነው ብሎ ለሀና በመክራት እንኳን ሀና ልሰማ አልቻለችም። ግን ምናሴ የተናገረው ነገር ዶክተሩን በጣም አስገርሞታል። እንዴት ምን አይነት ልጅ የተባረከ ልጅ ሲሆን ነው እንደዚህ። ያው ሰላም እህቷ ናት፣ ግን ቢሆንም ሰላም ድና የሀና ሬሳ ላይ ቆማ ከምትል ሰላም ብትሞት እመርጣለሁ አለ። እህቷን አሳልፎ ሰጠው ማለት ነው። እሱ ያደረገው ትክክል ነው። ምክንያቱም ሀና ለሰላም ብላ ህይወቷን ማጣት የለባትም። አባቷም አለ፣ ለዛ ነው። እና ፈጣሪ ደግሞ ሀናን አተረፋት። የሚገርም ነገር ነው። ሀናን አተረፈ ማነው ሰላምን አተረፋት። እና ያው ወይዘሪት ሜላት ያደረገችው ያው ትክክል እንዳልሆነ እሷም ተረድታለች እና ይቅርታ ጠይቃለች። በብር ብቻ ሁሉ ነገር የሚገዛ መስላት ነበረ። ብር ስላለ ብቻ ብዙ ነገር ማድረግ እንችላለን ማለት አይደለም። ሰውም ያስፈልጋል። አሁን ሀና ባትኖር ያደም ብር ስላላት ብቻ መግዛት አልቻለችም። ከአባቱ ጋራ ብቻ ነበረ የሚመሳሰለው። አባቱ ደግሞ ሩቅ ከሀገር ውጭ ነው። እኔ ደግሞ ጥያቄ ሆነብኝ። ያው ሀና ቤተሰቦችን አታውቅም። ምናልባት የሰላም አባት ከሌላ ሴት ወልዶ ከሆነ ብዬ ነው። እንዴት ነው የተመሳሰለ ደማቸው? ግን ይሄ ነገር ደግሞ ምናሴና ሰላምን ጥያቄ ሆነባቸዋል። እንዴት ነው ፈጣሪ በሀና ዳኝ ብሎኝ ይሆናል እንጂ እንዴት ነው ደማችን መመሳሰል ይቻለው እያሉ በጣም ተገርሟል። እንግዲህ ሀና ፈጣሪ ባርኮታል በጣም በቃ እንደዛ ነው። በዛሬ ቀን ደግሞ ምናሴና አቶ ኖላዊ ተጣልቷል። ያው ታውቃላችሁ ምናሴ የሀና አባት በጣም ነው የሚወደው። በጣም ለሱ ብሎ ነው ዛሬ የሰረቀው። መስረቅ እንኳን አቁሞ ነበረ እና አብሮ እየሄዱ ነው ወደ የሆነ የሚሰርቅ ነገር ሲያገኝ ወደዛ ዞር ስል አኮረፉት እና የሀና አባት በጣም ነው እየተናደዱበት። ግን ደግሞ መስረቅ የፈለገ ለሀና አባት ምግብ ለመግዛት ነበር። ለራሱ ያው የተረፈ ነገር በልቷል። እሱ ደግሞ ለሱ ስለማይሆን ሀና ጥሩ ነገር ብቻ እንዲበላ ስለሚፈልግ ለዛ ነው የጠነቀቀለት። እንግዲህ በአሁኑ ሰዓት ኖላዊ መውለድን ባይችል ይሄው ልጆቹን ፈጣሪ ባርኮ ሰጥቶታል።